ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ቡሄ መረሱን ሰምተሃል ወይ ሃሌሉያ አንተ ሰው ሆይ ቡሄ በሉ ልጆች ሁሉ የኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጠው ልብሱ እንደ ብርሃን ፈክቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን ቡሄ ቡሄ በሉ ሰዎች እልል በሉ ሆያ ሆዬ እዛ ማዶ ሲጠሳል አጋፋሪ ይደግሳል ያችን ድግስ ውጬ ከድንካል ጋር ተገልብጬ ያችን ድንካል ጋር አመለኛ ያለ አንድ ሰው አታስተኛ ሆያ ሆዬ ጉዴ ጨዋታ ነው ልማዴ ሆያ ሆዬ ጉዴ ጨዋታ ነው ልማዴ ሆያ ሆዬ ጉዴ ረምረም ይላል ሆዴ ሆያ ሆዬ ጉዴ ረምረም ይላል ሆዴ እዛ ማዶ ሲጨሳል አጋፋሪው ይደግሳል ያችን ድግስ ውጬ ከድንካል ጋር ተገልብጬ ያችን ድንካል ጋር አመለኛ ካለ አንድ ሰው አታስተኛ ሆያ ሆዬ ጉዴ ጨዋታ ነው ልማዴ ሆያ ሆዬ ጉዴ ጨዋታ ነው ልማዴ ዓመት አውደ ዓመት ድገምና ዓመት ድገምና የአባብዬን ቤት ድገምና ዓመት ድገምና ሰላም ይሙላበት ድገምና ዓመት ድገምና ዓመት ድገምና ዓመት ድገምና ቡሄ በሉ ልጆች ሁሉ የዓለም ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጠው ፊቱ እንደ ብርሃን ያንጸባረቀው ፊቱ እንደ ብርሃን በርቶ የታየው ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን ሃሌ ሃሌ በሉ ሰዎች እልል በሉ ያዕቆብ ዮሐንስ እንዲሁም ጴጥሮስ ብርሃን አዩ አባትም አለ ልጄን ስሙት እናትም አለች ልጄን ስሙት ቃሌን ነውና የወለድኩት ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን ሃሌ ሃሌ በሉ ሰዎች እልል በሉ ቡሄ ቡሄ በሉ ሰዎች እልል በሉ ዓመት አውደ ዓመት ድገምና የማምዬም ቤት ዓመት ያውርድ በረከት ዓመት እንዲሁ እንዳላችሁ አይለያችሁ በዓመቱ በሰላም ያርሳችሁ እንዲሁ እንዳለን አይለየን ለዓመቱ በሰላም ያደርሰን በጣም እናመሰግናለን። እንኳን ለደብረ ታቦር ወይም ደግሞ የቡሄ በዓል በሰላም አደረሳችሁ እንላለን። ከወዲሁ ቅዳሜ ከሰዓት ዛሬ በቡሄ ሞቅ ደመቅ አድርጎ ጀምሯል። እንደምንሰምታችሁ የበዓል መዳረሻዎች ከቡሄ በኋላ የክረምቱ መጠናቀቅና የአዲስ ዓመት መምጫ በዓላት ጊዜ ስለሆነ በጣም ደስ የሚል
ስሜት አለው። እንግዲህ ዛሬ የቅዳሜን ከሰዓት እንግዶችም አመት ባሉን ጊዜውን መስሎ ነው የመጡት። መንደርደሪያው ዋው ከተንደረደርክ ምን አለ ቁልቁለት ነው። ቁልቁለት ላይ ሄደ ማን አለ መስከረም ወደቅ የለም። እንቁጣጣሽ እንደነፈክቶ ባዲ አበባ ፈክቶ ደግሞ ይጠብቃል አይደል? ዛሬ እኮ ከጨዋታው ውጪ የጸጊ ሙልሙል ነው ቦሄሞንም በደንብ አድርጎ ያሳበቀው። ጋግራው ነው አስጋግራው ነው የትኛው ነው? በእጇ ነው። አይ የእጇ ምልክት አለ ባላሻራ ሙልሙል ነው። የኔ ቅድም የቤት አባወራ ነህ ብዬ ስጠይቀው ነበር። ምክንያቱም ብዙ ጊዜ ዳቦ ያው የሚቆረሰው በቤት አባወራ፣ ሙልሙል ግን እንደዛ አይፈልግም። ራሱ በእጅ የተቆረሰ አሻራ ብቻ ነው። አይ ደስ ይላል። የቡሄ ያው የብዙዎችን ልጅነት ወደ ኋላ መለስ ብሎ የሚያስታውስ ነው። ከዛ ውጪ ጅራፍ መስራት፣ ሆያው የመጨፈር ብዙ ትስታዎች አሉና ክረምቱ እየወጣ መሆኑ ማሳያው ራሱ አንደኛው ቡሄ እና ደስ የሚል በዓል። ለዛ ነው አይደል ግጥሙ ላይ ቡሄ ካለፈ የለም ክረምት የሚባለው ለዛ ነው አይደል? ዶሮ ከጮኸ የለም ሌሊት አይ ትልቅ ይባላል። ዶሮ ለዘጋ እንዴ ታልጄ የዶሮ ተቀላቅሏል። የዶሮ ተቀላቅሏል። ለምን እንዴ? ዶሮ ዝም ብሎ መጮህ ጀምሯል። ኧረ ተው ካልሰዓት የአበሻ ዶሮ ነው ሰዓቱን ጠብቆ የሚጮህ እንጂ የፈረንጅ ዶሮ ያው አቆጣጠሩም ስለሚቀየር ባገኘው ሳንንጭ አይመስላችሁም? አትስማሙም? በእናትህ ተቀብለውሃል? አብረሽ በእኔ በኩል ያሉ ተስማምተዋል፣ በዛ በኩልም ያሉ ይስማማሉ። በእርግጥ ለማንኛውም እንግዲህ ቅዳሜን ከሰዓት ዛሬ የቡሄ መዳረሻ የበዓላት ሳምንት ነውና እዚህ ጊዜ ላይ ስለደረስን እንግዲህ ተመስገን እያልን አዲስ ዓመትን በጉጉት የምንጠባበቅበት ጊዜ ላይ ያለነው። በዚህ ዓመት እንግዲህ ምን አለፈ እንዴት ከረምን ብለን ስናነሳ በጣም ብዙ ደግም ክፉም ጊዜያትን ልናነሳ እንችላለን። ብቻ ዋናው በሰላም በጤና ደርሰናል። እንግዲህ ላልደረሱቱ ነፍስ ይማር እያልን እኛ ፈጣሪያችንን እያመሰገንን ወደፊት እንሄዳለን ማለት ነው። 2017 ልንል ነው። በጣም የሚገርመኝ እኔ 2016 ብለን ሳንጨርስ ማለት የሆነ የፈጠነ ይመስለናል። በየዓመቱ እንደዚህ ልንል እንችላለን፣ ግን እንዳጠቃቀማችን ይመስለኛል። ልክ ነው። ሁኔታዎች የፈጠኑ ይመስላሉ። ትክክል ነው። እናንተ ጋርስ እንዴት ነው? 2017 ልንል ነው። እንቀበለው ነው እንግዲህ አዲሱን በዓል ጥቂት ነው የቀረን። ዝግጁ ናችሁ? በጭብጨባ እንቀበለው። መልካም። እኛ ይሄን ያህል ካለን አብርሃም ያው ብዙ ዝግጅቶች አሉ፣ በኋላ ትመለስባቸዋለህ። በኋላ ላይ እመለሳለሁ። ከዛ ውጭ ምንድነው የቅዳሜ ቤተሰቦች የበዓል መንደርደሪያ መስለዋል ስንል መስከረም ሲመጣ ደስ የሚለው ምንድነው አንደኛ አለባበሳችን ነው። የኛ በዓል ልዩ የሚያደርገው ነው። አሁን በዓል መድረሱን በልብሳቸው እየተናገሩ ነው እነሱ። እኛ ደግሞ እንደ ኢቢኤስ በዓል ሲመጣ በጣም ብዙ ነገሮችን ነው የምንሰራው። ስለዚህ አሁን ነሐሴ ወር እያለቀ ነው። ከዛ ጳጉሜን ያለው ከዛ ጳጉሜን ስንጨርስ 2017 ይገባልና ብዙ ያሰብናቸው ያቀድናቸው ነገሮች ይኖራሉ። አራ እቅዳለሁ እኔ አዲስ ዓመት ሲመጣ እቅድ የሚለው ነገር እቅድ ነው የማልስማማ። ለማቀድ ዛሬም በቂ ነው። እቅዳለሁ ብዙ ነገር አስበን አንዳንዴ ላይሳኩልን ይችላሉና ያሰብናቸው ነገሮች ከነገ ጀምረን ብናደርጋቸው ማድረግ የምንችላቸው ነገሮች ናቸው። አዲስ ዓመትን አንጠብቅ ለማለት ነው። ባንቺ ሐሳብ ነኝ፣ ባንቺ ወገን ነኝ። አሁን አንተ የአብርሃም ኑሮውን በተመለከተ ላይፍን በተመለከተ ነው። ፍቅርን በተመለከተ የሚያቀድ ሰው ምን ይላል? የኔ ሐሳብ ባንቺ ፍቅር ተመርዤ ያልኩ ነው። ይቀጥላል እስከ መቼ? እንቁጣጣሽ ቀን መገናኘታቸው አይቀር። ምን ነው ከቅድ ጋር ምን ያገናኛል? ቀጠሮ ይኖራል። አዲስ ዓመት ትዳር የሚይዛል፣ ጎጆ የሚወጣል፣ የሚያገባ የሚዳር የሚኳላል አይደል? ያን እነሱን ብዬ በጣም የቡሄ በዓል ሲመጣ በተለይም ይሄ ወቅት እንግዲህ በዓላት ከሚያስመስሉልን ነገሮች አንዱ ሙዚቃ፣ ቄጠማ እና ደግሞ የራሳቸው ሌሎች ብዙ ነገሮች አሉና የሰለሞን ደነቀ ሙዚቃ አንዱ ነው። በቃ በዓል ይመስለኛል። በተለይ ቡሄ ሲደርስ ኩኩሉ አነጋም የሚለው በደንብ ይሄን ጊዜ የሚያስታውሰን ሙዚቃ ነው ይመስለኛል ሁላችንንም። አዲስ ዓመት ሲመጣም ደግሞ እንደዚሁ የራሳቸው ይሆናል አሉ። በዓላት ሲደርሱ የሚናገሩ ሙዚቃዎች አሉ የራሳቸውን ይቻሉ። እኔ ቡሄ ሲመጣ ትዝ የሚለኝ የራሴ ዝግጅት ትዝ ይለኛል። ለምን ረጅም ጊዜ የተለያዩ ካፌ የሆነ መዝናኛ ቦታ ሄደን ቆርኪ እንለቅማለን። ከዛ ያንን ቆርኪ በመዶሻ ቀጥቅጠን ከዛ በኋላ እንበሳዋለን መሀል ከዛ ሽቦ እናስገባን። እሱማ መጮቻ ነው። እንደዚህ መጨፈሪያ ሽቦ እናስገባና ድምጽ እንዲያወጣ አሁን ሆ የሚለውን የሚያግዝ ማለት ነው። ሳውንድትራኩ ማለት ከሽ ከዛ እንጨቱ ላይም ከላይ ይመታል። ከዛ በደንብ አድርገን ነው የምንጨፍረውና ዝግጅቱ ራሱ ረጅም ጊዜ ነው የፈጀው። ጅራፍ መስራቱ አለ፣ መጨፈሩ አለ። ከዛ ውጪ ደግሞ ግሩፕ መመራረጡ ራሱ አሁን ሆያዬ ሲጨፍሪ አንድ ጎበዝ ግጥም የሚያወጣ ሰው ያስፈልግሻል።
በደንብ ደግሞ ጮክ ብሎ ነው የሚል ሰው ያስፈልጋል። ድምጽ አለው። ከዛ ደግሞ ሳያስባንን በሩንም የሚመታ ሰው ያስፈልጋል። ለምን ሰዎች እንዳልሰማ ዝም እንዳይሉ ብሎ በእንጨት መሀል ላይ በጣም የሚያደርግ ሰው ያስፈልጋልና ያው ውሻ ያባርሻል ምናምን በጣም ብዙ ነገሮች ናቸው። አሁን በጣም የሚፈሩ ቤቶች አሉ። እኛ ድሮ ስንጨፍር ኃይለኛ ውሻ ያላቸው ሰዎች ቤት ይፈራል። ሄደሽ መጨፈር ትፈሪያለሽ። ለምን ውሻው ከተለቀቀ በቃ ሌላ ሰፈር ነው የምትገኝ ተበታትነሽ ማለት ነውና ዳቦም ሲመጣ ምናምን እዛው ለመካፈል ያለው ነገር እኔ በጣም ነው ማስታወሰው። አሁን እንደዚህ 3 ማዕዘን ከሆነ እንደዚህ ይደረግና እንደዚህ ተከፍሎ ከዛ ደግሞ ድጋሚ ለሁለት ከዛ ለአራት አንድ ፒስ ይደርሳል። አንዱ ፒስ ናፈቀኝ ዝም እየሳልኩት እናንተ ቤት እና ደስ ይላል። ያንን ጊዜ ሳስታውሰው በጣም አሪፍ ነው። ዮኒ ከየትኛዎች ውስጥ ነበር ከሆነ አብርሃም ካለ በር ከሚመቱት ወይስ ግጥም ከሚገጥሙት? ለእያንዳንዱ ቤት በስማቸው ገጥማለሁ ቀድሜ እና ንጽህናችን ደስ ይለኛል። ንጽህና ማለት የልብ ንጽህና ነው። ይሄ የእውነት በጣም እኮ የሚገርም ጊዜ እኮ ነው። 10 ሳንቲም ነበር 10 ሳንቲም 15 ሳንቲም 1 ብር ከተሰጠ ማለት በጣም ትልቅ ብር። 10 ሳንቲም ምን ይገዛል? ኧረ ብዙ ነገር ይገዛል እንዴ! 10 ሳንቲም ለምሳሌ 10 ናና ከረሜላ ይገዛል። የ5 አውቃለሁ እኔ 5 ናና። ስለዚህ 10 ሳንቲም 15 ብጨምርበት ምን ሰላም ባሻ ይገዛል። ስሙኒ ከዛ በላይ ግን ደስ የሚለው ናፍቆቱን ቡሄን መናፈቅ ጭፈራው መናፈቅ። ያው ማታ እንጨፍራለን በጣም ደግሞ በሌሊት በ13 ደግሞ በሌሊት እንጨፍራለን። እንደየአካባቢው እንግዲህ ሊለያይ ይችላል። ስለዚህ የቡሄ ትዝታ በጣም ድንቅ ነው። አሁን ግን ያው የገንዘብ ሆነ ይባላል። በአንድ በኩል ደግሞ በጣም ክብሩን ጠብቀው ሃይማኖታዊ ስርዓቱን ጠብቀው ደግሞ በዓሉን የሚያከብሩ ደግሞ አሉ። ለነሱ ምስጋና ያስፈልጋል። ጸጊ ተቀላቅለሽ ጨፍረሽ አታውቂም? አላውቅም። እንቁጣጣሽ እንደ ቡሄን ትፎርፊያለሽ? ሆይ ነው የወንዶች ነው እኮ። ታዲያ ሴቶች ገንዘብ ተቀባይ አትሆኝም? እውነት። ለማንኛውም እንግዲህ በዓሉን ለሚያከብሩ ሁሉ እንኳን አደረሳችሁ እያለን ቅዳሜ ከሰዓታችንን ጀምረናል። ዛሬ እንግዲህ ከግራና ከቀኝ እንዳልነው ነው በዓልን አስመስለው አለባበሳቸውን የመጡ ታዳሚዎቻችን አሉ። እነሱ የራሳቸውን የሆነ ጨዋታ፣ ሙዚቃ፣ ጭፈራ ይዘውልን መጥተዋልና ወደ እነሱ እንመለስ። በጣም ጥሩ። አሪፍ። ዝግጁ ነው? ወደ እናንተ ነው። የቅዳሜ ቤተሰቦች ከመግቢያ ጀምሮ እያደመቁልን ነበር። አሁን ደግሞ ሌሎች ባለችሎታዎችን ግራና ቀኝ ብለን እንፈልጋለን። ከብሌን ነው የምንጀምረው። ብሌን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን ይዘሽ ልመጣሽ ዛሬ? ሙዚቃ። የማን? የመሐሙድ። እንስማሽ። ሰው ልመድ ገላዬ ገላዬ ሰው ልመድ ገላዬ ሰው ልመድ ገላዬ ርቆ የሄደን ሰው ገላዬ አዝበል ከለላዬ ሰው ልመድ ገላዬ መውደድን ለራቀ ትቶ ለሄደ ሰው ገላዬ ደሞ ሚከዳህን በቃህ ታስታውሰው የፍቅር ስሜቱን ካልሆነ አታላቻ ገላዬ ለሱም ያጁን ይስጠው አታስብ ለብቻህ እንግዲህ የሩቅ ሰው ተጓዥ አላፍቅም ቢጤን መፈለግ ሳይሻል አይቀርም የሄደን ሸኝቶ መናፈቅ መጨነቅ ሰው ልመድ ገላዬ በለራስህ ወቅ። የሚያስተክዝ በጣም እኛ ራሱ ለመድ ነው ድምጽ የሚያስተክዝ። ዘፈኑን ዝም ብለህ በተዘፈነለት ሰው ጫማ ሆነ ስታስበው ያሳዝናል። ተክዷል። ስለዚህ ምክር ነው። ጋሽ ማሙድ ራሱ ነው የመከረን፣ ልቡን ነው የመከረን። ብትለምዶ ይሻላል እያለ እና ብሌን ድምጽሽ ደስ ይላል። አሪፍ አድርገሽ ነው የተጫወትሽው። ከብሌን ኋላ ግን ምሳው አቀረበሽኝ ቢበላ ተከፍቶ ቢበላ ብዬ እስኪ አሳየን እስኪ ከፍ አድርገን ከብሌን ሙዚቃ ጋር አብረህ አድርገህ አገልግል። ከብሌን ደግሞ በዛው ጋር አለፍ ስንል አንድ ወንድማችን አለ። ማንም በልንተወቅ መርሻ ታዬ ይባላሉ። ምን ይዘህ ልመጣ? መርሻ ሙዚቃ የማን? የፀሐይ ዮሐንስና የነዋይ ደበበ እሷ ጋር ብሉን። እሺ እናመሰግናለን። ከእሷ ጋር እያለው የለሁም የነገረችኝን አንዱን አልሰማሁም እኔ በሽተኛ ወይ አልሞት አልድን እሷንም ጥሎባት እንደኔው ትሁን
ዶሮ ውሃ ጠምቶ ተንጋሎ ይጠጣል ከዋሉ ካደሩ መረሳት ይመጣል አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ እየሮጥኩኝ ሄድኩኝ አውሬ እንዳባረረው ስወድሽ ስትርቂኝ ታዲያ እንዴት ልሁነው ፍቅር ነው ስሜት ነው የሚያስጨንቀው ጸብ ገለባ እኮ ነው ምን ፍሬ ያለው ጥሩ ነው በጣም አሪፍ ድምጽ ነው ያለ ምርጥ ነው እናመሰግናለን በጣም አሪፍ ነው የሬዲዮ ሰው መስክሯል የሬዲዮ ሰው ዝናሽ አይሉ ዝናሽ አይሉ በኢትዮጵያ ሬዲዮ ምርጥ ተሳታፊ በመሆን ብዙ ጊዜ እናውቀሻለን እንኳን ደህና መጣሽልን ድጋሚ ፊልፊቴ ማየት ማነች ሰብለ ወንጌል እንኳን ደህና መጣሽ በቅድሚያ እንኳን ደህና ቆያችሁ ከየት ነው የመጣሽው ከምዕራብ ጎጃም ነው የመጣሁት ከፍኖተ ሰላም ነው የሰላም መንገድ ማለት ነው አይደል ፍኖተ ሰላም እናመሰግናለን እስኪ ምንድነው የምንሰማው ወረጃ ላይ ደጅ እንደገና ቁርጤ ሳላውሎ የማይቀና አልተቀበኝ ማሻቁ ማይቴ ዛሬ ስድፈሬው ታካንደበቴ ወቅትሽ መጣለው ይሉኝን አልፈራ ያረፈደ ፍቅረናዬ ተቀበላደራ ዘገይ መሰለኝ ካንተ ይምጣብኝ እጄ ላይ ዘገኑ አቤት ይፍረደኛ እንድዬ በልብ ሳጅቡዬ ልትርቅ ነው ብዬ ሳልዘጋጅ ተዘረፍኩ ከጓዳ የኔ ነብይ ስመካ እጅ ልባታይም ለካ ፍቅርህን ይዤ ባንጀቴ አስቀድመኝ አንደበቴ በደምሳሳው ስናየው የዛሬ ዘፈኖች ላይ ቁጭት አለ የተከዱ መከዳት አለ አዲሱ አመት ያለ መከዳት ያርግልን አሜን ሄደባት እዚህም ጋሽ ማሙድ ልባቸው መከሩ አይደለም በሙዚቃው አንቺም እንደዛ የሄደ ነገር አለ ሙዚቃ ያው ራሳችንን ነው የምንገልጽበት ማንነታችን አይደል የራስ ያለፍነውን ህይወት ነው የምናይበትና በጣም ሙዚቃዎች ቀርበዋል እናመሰግናለን ሰብለ ፍኖተ ሰላም አዝመራው የሸቱ ጌታ ሲነግሮኝ ትእዛዝ በማታ ያሉኝን ዘንግቼ ኑሮ ጉድ ገብቶ በኔ ጉሮሮ የጌቶች ጌታ አለቃዬ ምናሉኝ ማታ በጆሮዬ የጌቶች ጌታ አለቃዬ ምናሉኝ ማታ በጆሮዬ
hoye ho, oya hoye ho, oya hoye ho, oya hoye ho. Nata andau henriye, akorarfኝ ከጌታዬ oya hoye ho, oya hoye ho, oya hoye አድርጎልኝ የኔ ጌታ ለጨዋታ ለየነው ለደስታ አይቆሱ ይዋቆን ማታ ለግብ Bittumbuuti qalbii dibabee sinaba osoo marattu dibaaba koo sodanna sakaalee sitti muun ulfaate dibaaba koo atis naaf hin beekne ni jokoo ilaalte dibaaba koo lagarraa dhaabbadhee በጭብጨባ እንዴት አሌታ ዳሞት በጣም እድለኞች ነን። በጣም እድለኞች ነን። እኔ እንደውም ካሁን መልሱ ይለናል ብዬ ስሳቅ ነበር፣ ግን ካስት መስሎሽ ነው። በጣም በቃ ምርጥ ዳቦ ነው። በጣም የስንዴ ዳቦ። አሸናፊ ግርማ ከሞጆ እንግዲህ ባህሉን በጠበቀ መልኩ በአገልግል አድርጎ ሙሉ ይዞ ልመቷል። ከወዲሁ እንግዲህ መልካም የደብረ ታቦር ወይም ደግሞ የቦሄ በዓል እንመኝላችኋለን። ቅዳሜ ከሰዓት በዚህ መልክ ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው።